ምግብ አባቴ ይዞ ሲመጣ ይዞ አላወቀም ነበርና ይዞ መጣ። ከዛ ዶክተሮቹ ለምንድን ነው ልጅቷ የምታጓጓት ምግብ እንዳበላ ውሃም እንዳጠጣ ምናምን አሉ ማለት ነው። ከዛ የዛን ሰዓት በጣም ነው ስለ ከፋኝ ሲከፋው ደግሞ በጣም ጓጉቼ ነበርና አይዞሽ ደስታዬ ሲሸ ከዛ ደግሞ እህቶቼን የባሰ ሳያቸው በአመት ባልቀን እዛ መግባቴን ምናምን ሳይ በቃ ምተርፍ አልመሰለኝም ነበርና በጣም ነበር የደነገጥኩት። እነሱም በጣም ውስጣቸው ተነክቶ ነበር። እንባቸውን መቆጣጠር አቅቷቸው ራሱ አላወሩኝም ነበርና በመከራ ጽና በፈተና እረፍት የሚነሳውን የህመምን ከባድ ስቃይና መንገላታት በሳቋ የሸፈነች በድቅድቅ ጨለማ ውስጥ ሆና ብርሃንን ያሰበችና ወደ ብርሃኑ ፊቷን ያዞረች ታዳጊዋ የብዙዎችን ልብ ነክታለች። ማዕዶት ስለሺም የበርካቶች መነጋገሪያ የሆነችው ማዕዶት ብዙዎችን እንባ ያራጨች ትገኛለች። የማዕዶት ታሪክ ብዙዎች ከሚያስቡትና ከሚገምቱት በላይ አይደለም። ሌላው ሰው ሊቋቋሙ ቀርቶ ቢያስበው እንኳን የሚከብደውን የህይወት ፈተና ጋር ትግል ገጥማ ያን ያሸነፈች ነው። ማዕዶትን በተመለከተ በርካታ የማህበራዊ ትስስር ተጽዕኖ ፈጣሪዎች እንደ ጉድ ወደሷ እየጎረፉ ነው። ከቲክቶከሮች እስከ ዝነኞቹ ጎራ ብለው እያዩት ተስፋ ሊሆናትም እያጣጣሩ ይገኛሉ። ገና በ10 ዓመት የታዳጊነት እድሜ የደም ካንሰር ተጠቂ የሆነችው ምስኪን ነብስ ቀረች ከህዋው ላይ ከጠረፍ ድንበሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ። በዛሬ መረጃ ሰዓታችን የዚችን ታዳጊ አሳዛኝ የህይወት ውጣ ውረድና ብዙዎች ከሚገምቱት በላቀ ሁኔታ የተስፋ ጭላንጭል ውስጥ ሆና ያለችበትን ብርታት እንቃኛለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እንጋብዛለን። መልካም ቆይታ። የሰው ልጆች በተፈጥሯችን ያለን ከማድነቅ ይልቅ በሌለን ነገር ላይ ማተኮር ይቀነናል። ጤና ያለን ሙሉ አካል ይዘን ቤተሰብ ያለን እንዲሁም ብዙ በረከቶች በቤታችን ሞልተው ሳለ ስለሌለን ጥቂት ነገር እያሰበን እናጉረመርማለን። ትንሽ ፈተና ሲገጥመን የኑሮ ውጣ ውረድ ሲጫጫነን ወይም ደግሞ ያሰብነው ነገር ትንሽ ሲዘገይብን ለምን እኔ ብለን ፈጣሪን ሞግታለን። ህይወት ያደላችብን እጣ ፈንታ የጨከነብን ከሁሉ ይልቅ እኛ ብቻ መከረኛ የሆነን ይመስል በቅሬታ እንሞላለን። ዛሬ የአንዲት የ10 ዓመት እንቡጥ ሕፃን ከኛ ከትልልቆቹና ዓለምን አውቀናል ከምንል ሰዎች እጅግ የላቀ የህይወት ትምህርት ልታስተምረን መጥታለች። ከካንሰር ህመም እስከምድን ድረስ በፍጹም ተስፋ አልቆርጥም የምትለው ይህች ታዳጊ ማዕዶት ስለሺ ትባላለች። አይደለም ለትንሽ ለአዋቂ እንኳን እጅግ የሚከብደው የደም ካንሰር ጋር ፊት ለፊት እየተጋፈጠች ያለች ትንሿ ጀግና። እዛ ምን ማለት ነው? ኬሞቴራፒ ገብቶ ምን እንደሚያደርገው ያ ውስጥ ያለውን የካንሰር ሴል ማጥፋት ሆኖ ሳለ ስራው ጥሮቹን ሴሎችን ይነካል። ኬሞ በምትወስድበት ሰዓት ጸጉርሽ ይላጫል። ለምንድን ነው? ምክንያቱም የሴሉን ይነካውና ይነቅለዋል ራሱ መድኃኒት። የራስን ጸጉር ቁጥሩን ያውቀዋል። ስለ ጸጉር መነቃቀል ይጀምራል። የሷ ታሪክ ስለ ህመም ብቻ የሚያወራ የሐዘንን ጉርጉሮ ሳይሆን ስለ ጽናት፣ ስለ መሸነፍ ሳይሆን እጣ ፈንታን በፍቅር ስለመቀበል፣ በፈገግታ ስለማሸነፍ ብሎም በእግዚአብሔር ስለመታመን የሚነግረን ታላቅ የህይወት መመሪያ ነው። ማዕዶትን ስንመለከት በሆስፒታል አልጋ ሆና በህክምና መርፌና መድኃኒቶች ህመሟ ሲታገስላት እና ይሆናል። ይህን የምናደርገው እሷን ለማጽናናት አይደለም። እውነቱን በድፍረት ብንናገር መጽናናት የሚያስፈልገን እኛው ነን። ማዕዶት በየቀኑ ከከባድ ህመም ጋር ትታገላለች። ነገር ግን በየቀኑ በህይወት መሰንበትን ተስፋ ማድረግና ፈገግታን ትመርጣለች። የደም ካንሰር አካሏን አድክሞት ሊሆን ይችላል። ነገር ግን ያ የተዳከመ አካል ውስጥ ያለው ብርቱ መንፈሷና ንጹህ ፈገግታዋ የኛን የታመመ ልብ እየፈወሰ ነው። አስቡት፣ ገና በ10 ዓመቷ የመጀመሪያውን የኬሞቴራፒ ህክምና ስትወስድ የተሰማት የህመም ስሜት ምን ያህል ከባድ እንደነበር በራሷ አንደበት ገልጻለች። ይሄ እዚህ ኬሞ ክፍል ከገባው ከ3 ቀን ወይ ከ4 ቀን በኋላ ኬሞ 2 ቀን 3 ቀን ወስጄ ከዛ የሆነ ቀን ማታ ላይ በጣም አሞኝ ነበር እና መጀመሪያ ስለነበረ በጣም ከብዶኝ ነበር።
ከዛ ደግሞ አስበው 6000 ዶዝ ስትወስድ ኬሞን ወስጄ 3ኛው ቀን ላይ የሆነ ማታ ላይ በጣም አመመኝ። አይኔ እንደዚህ ግልብጥብጥ ይላል ምናምን ይሄ የሆነ ነጭ ምናምን ይሆናል ሚሉትን አልሰማቸው ምናምን ራሴን ብቻ ነው ምለው። ኬሞቴራፒው ለአዋቂ ሰው እንኳን አጥንት የሚሰብር አካልን የሚያዘል ጸጉርን የሚያረግፍና ከፍተኛ ድካም ስሜት የሚያመጣ እጅግ ከባድ ህመም ነው። ትምህርት ቤት ያሉ ጓደኞቿ ይናፍቋታል። እንደ ማንኛውም ህፃን መሮጥ፣ መጫወት፣ መቦረቅ ትፈልጋለች። አፍቃሪ ቤተሰቦቿ ከጎኗ ሆነው በጭንቀት ሲያለቅሱ ማየት እሷን ያሳምማታል። ነገር ግን ማዕዶት የካንሰር ታማሚ ነኝ ብላ ስትናገር ፊቷ ላይ የሚታየው መረጋጋት አንዳች አምላካዊ ጸጋ በሷ ላይ እንዳደረ በግልጽ ያሳየናል። እኛ ትንሽ ራስ ምታት ህመም ሲሰማን አልጋ ፍለጋ ማረፊያ ፍለጋ እንኳተናለን። እሷ ግን የሞትን ጥላ ያየች እንኳን በህይወት ቆማ ፈጣሪዋን ታመሰግናለች። በስነ ልቦና ባለሙያው አብርሃም ጻዬ በኩል ለማዕዶት የተጻፈው ደብዳቤ የብዙዎቻችን ልብ ትርታ የሚያንጸባርቅ ነው። በደብዳቤው ላይ እንደተገለጸው ማዕዶት ራሷ የማታውቀው አንድ ትልቅ እውነት አለ። የታመመው ሰውነቷ ሲሆን የታከመው ግን የኛ መንፈስ ነው። እሷ በሆስፒታል አልጋ ላይ ሆና ሳለች እኛን ከቅሬታ ከተስፋ መቁረጥና ከማያቋርጥ ማጉረምረም እየፈወሰችን ትገኛለች። በሽታው ደሟን በክሎት ሊሆን ይችላል፣ ነገር ግን ንጹህ ፈገግታዋ የኛን ልብን ፈውሳል። መምህር ሳትሆን ታላቅ ትምህርት አስተማረችን። መጽሐፍ ሳትጽፍ የህይወት ታላቅ መጽሐፍ ሆና ነበብናት። መድረክ ላይ ሳትቆም የብዙዎች ልብ ያነቃቃ ታላቅ ንግግር አደረገች። ህይወት የምትለካው በምን ያህል ዓመታት እንደኖርን ስንት ሀብት እንዳካበትን ወይም ስንት ተራራ እንዳቋረጥን ሳይሆን በተሰጠን አጭር ጊዜ ውስጥ ምን ያህል ፍቅር፣ ተስፋ፣ ምስጋና እንደኖርንበት መሆኑን በተግባር አሳይታናለች። በአይምሮሽ ውስጥ ኦኬ ልሞት ነው በቃ ብለሽ ማለት ነው ስታስቢ በአይምሮሽ ውስጥ ምን መጣብሽ? ቤተሰቦቼ ጋር እንደ ልቤ ሳልጫወት ምኞቴን ሳላሳካ ልሄድ ነው ወይ? ከዛ ደግሞ እዛ ሄጄስ መንግስተ ሰማያት ሄጄስ እናትና አባቴ ስጋና ደሙ ሳይቀበሉ እነሱ ሲኦል ሆኖ ባያቸው እንዴት ነው መሆነው? እሱ ነበር ሲያሳስበኝ የነበረው። የእናትና አባትሽ ነፍስ በፍልስፍናው ዓለም አሞር ፋቲ የሚባል ጥልቅ ጽንሰ ሐሳብ አለ ይለናል የስነ ልቦና ባለሙያው። ትርጉሙ ዕጣ ፈንታን መውደድ ማለት ነው። ይህ ማለት አንድ ሰው በህይወቱ የሚመጣበትን ማንኛውም ነገር ጥሩም ይሁን መጥፎ፣ ደስታም ይሁን ስቃይ በጸጋ መቀበል ብቻ ሳይሆን ያን ዕጣ ፈንታ መውደድና የህይወቱ አካል አድርጎ ማለፍ አለበት። ማዕዶት ይህን የፍልስፍና ጽንሰ ሐሳብ የትምህርት ቤት ዴስክ ላይ ሳትቀመጥ መጽሐፍ ሳታነብ በተግባር ኖረችው። ህመሟን አልሸሸችም፣ አልጠላችውም፣ አላማራረችም። ለምን እኔ ታመምኩ ብላ ፈጣሪዋን አልወቀሰችም። ይልቁንም በፍቅር ተቀበለችው፣ በተስፋ ኖረችበት፣ በፈገግታም እያሸነፈችው ትገኛለች። በእርግጥ ብርቱዎች ማለት በህይወታቸው ምንም አይነት ፈተና የማይገጥማቸው ሰዎች ሳይሆኑ ፈተናን አሸንፈው በፈተና ውስጥ አልፈው ፈገግ ብለው የቆሙ ናቸው። የዕጣ ፈንታን በክብር መቀበል ማለት ምን እንደሆነ በህይወቷ ያስተማረችን ትልቅ ጥበብ ለሁላችንም የህሊና መስታወት ሆና የተገኘች ናት። የማዕዶት ጥንካሬ እዚህ ጋር ብቻ አያበቃም። ይህች 10 ዓመት ታዳጊ ህመሟን ለመርሳት አእምሯን ለማዝናናትና ለሕክምናው የሚሆን አነስተኛም ቢሆን ገንዘብ ለመፍጠር በማሰብ አስገራሚ ነገር ጀምራለች። ራሷን በማስተማር ከተለያዩ ቀለም ካላቸው ወረቀቶች ላይ እጅግ ውብና ማራኪ የሆኑ አበቦች ሰርታም በቲክቶክ መሸጥ ጀምራለች። ያክላለች እኮ ልጅ ባቃና ሰው አድርጋችኋታል። ዋው ስማ ነስቲዚ አስቡት፣ ከሞት ጋር እየታገለች ነው። የሕክምና መርፌዎች እጇን እያደሙ ነው። ለሌሎቹ ውበትና መድመቅ አበባን የምታደል ታዳጊ። አበቦቹ የእሷ ተሰባሪነት ግን ደግሞ ውበትና ጥንካሬን ይወክላሉ። ይህ ጥንካሬዋ የፈጠራ ችሎታዋና የህይወት ጉጉት ሚስጥሯን ያየችው ታዋቂዋ ቲክቶከር ሀያት ናስር ወይም ዩቲናስ ባገኘቻት ወቅትም ማዕዶት ያሳየቻት ደስታ ወደር አልነበረውም። እስኪ ደግሞ ዛሬ ከሆነ ፎቅ ላይ የምትገኝ በጣም ንጹህ ነፍስ ጋር ሰዳችሁ በጣም እንደምትወዱት በጣም እርግጠኛ ነኝ። ቀረች ከህዋው ላይ ከጠረፍ ድንበር። ሞት ማለት ላንቺ ምንድን ነው? ሞት ማለት የዘላለም ህይወት ማለት ነው። እንዴት ካልከኝ አሁን ለምሳሌ ስጋና ደሙን ተቀብዬ ከሆነ ጥሩ ስራ ሰርቼ ከሆነ መሞተው ምንም አይመስለኝም። ምክንያቱም መንግስተ ሰማያትን ነው የምወርሰው፣ ከዛ ከመላእክት ጋር ነው ምዘምረው። ያቺ ከልብ የመነጨች የንጹህ ህፃን ፈገግታ ማህበራዊ ሚዲያውን ያጥለቀለቀችውና የብዙዎቻችን አይን በእንባ የሞላችው ይች ታዳጊም በዚያች ቅጽበት ማዕዶት ታማሚ ሳትሆን ተስፋን የምታድል መልአክ መስላ ነበር የታየችው።
የዚህች ብሩህ ታዳጊ ሌላኛው ትልቅ ህልሟ በብዙዎች ዘንድ ተወዳጅ የሆነው የዶንኪ ቲዩብ አዘጋጅ ኮሜዲያን እሸቱ መለሰን በአካል ማግኘት ነበር። የልብን የሚያይ ፈጣሪ ፈቅዶ የህልሟ እውን ሆኖ ማዶት ድንቅ ልጆች በተሰኘው መድረክ ላይ ቀርባለች። አደራሽ ትምህርት ቤት ላይ ያለሽ ህይወት ምን ይመስል ነበር? ሚኒ ሚዲያ ላይ በጣም ተሳታፊ ነበረች ልጅ። ምን ታቀርቢ ነበር? ግጥም፣ ሌላስ? ድራማ ሰራል ነበር። የት? እዛው ትምህርት ቤት ውስጥም ቤተክርስቲያን። እንደማን ሆነሽ ድራማ ሰርተሽ ታውቂያለሽ? አባቶኝ ሰርቼ አውቃለሁ። በዚያ መድረክ ላይ ያየናት ማዶት ተራ የ10 ዓመት ህፃን ሳትሆን የልጅ አዋቂ መንፈሰ ጠንካራና ፈሪሃ እግዚአብሔር በውስጧ የሞላባት እንቁ ታዳጊ መሆኗን ነው። ከእሸቱ ጋር በነበራት ቆይታ የምትመልሳቸው ምላሾች፣ የምታሳየው ትህትናና ለህይወት ያላት አመለካከት ብዙዎችን አስገርሟል። አሁን አንቺ ሞትን ትፈሪያለሽ? አልፈራም። ግን እሺ መሞት የምፈልገው ጥሩ ስራ ሰርቼ ቤተሰቦቼን ንስሐ አስገብቼ ስጋና ደሙን አስቀብዬ ራሴንም ጥሩ ሰው አድርጌ ነው ማለት የምፈልገው። ስለዚህ መኖር ትፈልጊያለሽ? አዎ፣ ህልሜን ማሳካት እፈልጋለሁ። ሀገሬ ሰላም አድርጌ ነው መሞት የምፈልገው። ስለዚህ ለመሸነፍ ዝግጁ አይደለሁም ነው የምትይኝ? ሌላኛው ታዋቂዋ ቲክቶከር ባዚን የማግኘት ጉጉት እንዳላትም አልደበቀችም። ባዚ ቲክቶከር ባዚ እውነት እነዚህ ትንንሽ የሚመስሉ ግን ደግሞ ለሷ እጅግ ትልቅ የሆኑ ምኞቶቿ ማዶት ነገ ላይ ያላት ተስፋ ምን ያህል እየሰፋ እንደሆነ ያሳያል። መኖር ትፈልጋለች፣ መጫወትም እንደዛው፣ ማደግ ትፈልጋለች። ነገር ግን ይህን ሁሉ የምትፈልገው በጭንቀት ሳይሆን ፈጣሪዋ በፈቀደው መንገድ እንደሚሆንላት አምና ነው። የማዶት እምነትና መንፈሳዊ ጥንካሬ ለብዙዎቻችን ትልቅ ትምህርት ነው። እውነተኛ ሃይማኖታዊ ህይወትና በእግዚአብሔር መታመን ያሳያል። በእምነት እግዚአብሔር ለሚያምን ሁሉ ይቻላል ብሏል። እንደምትድኝ ታምኛለሽ? ያምናል አይምሮሽ? እንዴት ነው ድናለሁ ብለሽ የምታምኚው? እግዚአብሔር ያንን ሁሉ ህመም እኮ አሳልፎኛል። ስለዚህ ደግሞ ካሁን በኋላ ያለው ነገር ለሱ ቀላል ነው። ያድንሻል? ያድነኛል፣ እርግጠኛ ነኝ ያድነኛል። መኖር ትፈልጋለች፣ መጫወትም እንደዛው፣ ማደግ ትፈልጋለች። ነገር ግን ይህን ሁሉ የምትፈልገው በጭንቀት ሳይሆን ፈጣሪዋ በፈቀደው መንገድ እንደሚሆንላት አምና ነው። የማዶት እምነትና መንፈሳዊ ጥንካሬ ለብዙዎቻችን ትልቅ ትምህርት ነው። እውነተኛ ሃይማኖታዊ ህይወትና በእግዚአብሔር መታመን ማለት በህይወታችን ውስጥ ምንም አይነት ችግርና ማዕበሎች እንዳይመጡ መጸለይ አይደለም። ይልቁንም መከራና ማዕበሉ ሲመጣም በጽናት በእምነት በድል ማሸነፍ እንዴት እንደሚቻል ነው። ማዶት እስከምድን ድረስ ተስፋ አልቆርጥም፣ ሁሉም ነገር በፈጣሪ ቸርነት ድል ይሆናል ስትል የተናገረችው በከንፈሯ ላይ ብቻ ሳይሆን ከጥልቅ ነፍሷም ጭምር ነው። የካንሰርን አስከፊ ህመም በለጋ ዕድሜዋ የተጋፈጠች ለፈጣሪዋ ያላት ጥልቅ ምስጋናና እምነት ግን ቅንጣት ታህል አልቀነሰም። የፈጣሪ ቸርነት መጣበቅ ላይ ያለችው ይህች ብርቱ ህፃን በሀዘንና በተስፋ መቁረጥ ውስጥ ላሉ ሰዎች ሁሉ ትልቅ ብርሃን ሆና ብቅ ብላለች። ብዙ መንፈሳዊ አባቶችና ወዳጆች እንደመከሩት ነገ ድና እናያት ዘንድ የበኩላችንን እናድርግ የሚሉ ጥሪዎችም ከዚህም ብቅ ብሏል። የፈጣሪ ጸጋና መልካም ፍቃድ ታክሎበት ይህች ታዳጊ ዳግም አገግማ ለምስጋና እንደምትመጣ ተስፋ ያደረጉም ጥቂቶች አይደሉም። ኦክሲጅን ያደረኩኝ መተንፈስ አቃተሽ? አዎ፣ ኦክሲጅን ምናምን ቀነሰ። እንደዛ ሲያደርገኝ የነበረው ግን ኢንፌክሽን ነው። ወባም የተባለው ወባም ተገኝቷል እኮ ግን ኢንፌክሽኑ ነው በጣም እየጎዳኝ እና አንድ ያትያዝ ዶክተር ናሆም የሚባል ዶክተር አለና ከዛ እሱ ደወለላቸውና ቶሎ አድርሱልን በቻላችሁ ታቅም አላቸው። ከዛ ልክ ውጤቱ ሲመጣ ካንሰር ነው፣ የደም ካንሰር ነው። ታዳጊዋ ለእያንዳንዳችን ትልቅ የቤት ስራ ሰጥተናለች። ከማጉረምረም ወደ ምስጋና፣ ከፍርሃት ወደ ተስፋ፣ ከቅሬታ ወደ ተቀባይነት የሚመራው መንገድን አሳይታናለች። ጤናችንን እንድናደንቅ፣ ቤተሰቦቻችንን እንድንወድ፣ በእጃችን ያለው ጥቂት ነገር አብዝተን እንድናመሰግን፣ ከዛሬ በኋላ ስናጉረምርም የማዶትን ፈገግታ እንድናስታውስ ግድ ይለናል። በህይወቱ ውጣ ውረድ ውስጥ ስንደክም የእሷን ድፍረት ማስታወስ፣ የወደፊቱን ስንፈራ የእሷን ተስፋ ማሰብ አለብን። ህይወት ማለት ለምን እኔ ታመምኩ፣ ለምን እኔ አጣው ብለን የምንጠይቃት ሳይሆን እንዴት ባለኝ ነገር በፍቅር ልኑራት ብለን የምንኖራት መሆኗን እሷ አሳይታናለች። በእግዚአብሔር ተስፋ አትቁረጡ። በቃ እድናለሁ የሚል ሀሳብ ከሆነ ያላችሁ እድናለሁ፣ ከዛ ከራሳችሁ የሚጠበቀውን አድርጉና ሌላውን ለፈጣሪ ተውት። ምክንያቱም ሰው ቢረሳችሁም ሰው ቢተዋችሁም ከዛ ደግሞ በቃ ሁሉም ሰው ተስፋ ቁረጡ ቢላችሁ እናንተ ግን ተስፋ አትቁረጡ።
በእግዚአብሔር ቸርነት አድርጉ። በፈተና ማዕበል ውስጥ ሆናችሁ ለምትሰለችሁ ኑሮ የከበዳችሁ ተስፋ ለቆረጣችሁ ይህንን ከባድ ህይወት እንዴት አልፈዋለሁ ብላችሁ ለምትጠይቁ ሁሉ ማዕዶት ብርታት የሞራል ላይ መንፈስ ልዕልና አርአያ ናት። ማንም ሰው በችግር ወቅት ብቻውን እንዳልሆነ ተስፋ ሳይቆርጥ በትናንሽ እርምጃዎችም ቢሆን ወደፊት መጓዝ እንዲቀጥልና ፈጣሪ መቼም ቢሆን እንደማይረሳ በተግባር አሳይታናለች ይላሉ የሷን ሁኔታ የተረዱ ስለሷ የጻፉ። ትንሿ ጀግና ማዕዶት ዛሬ እናመሰግንሻለን ማለት ብቻ በቂ አይሆንም። ይህን ያለው የስነ ልቦና ባለሙያው አብርሃም ነው። አንቺ ትንሽ ልጅ ብቻ አይደለሽም። አንቺ ለኛ የተስፋ ፊት ነሽ። የምስጋና ድምጽሽ የድፍረትና የጽናት ምልክት ነሽ። አንቺ ትንሽ የ10 ዓመት ልብ አንድ ትልቅ ማህበረሰብ እንዴት ከእንቅልፉ ሊያነቃ እንደሚችል በግልጽ አሳይተሽናል። አንዳንድ ቀናት በጣም ከባድ ናቸው፣ ግን ህመም ይሰማኛል። ጓደኞቼን እናፍቃለሁ፣ ቤተሰቦቼን እናፍቃለሁ። ግን አሁንም እዛው ሆስፒታል ውስጥ ነኝ። ግን አሁንም እየታገልኩ ነው። ከካንሰር ጋር ፋይት እየፈጠርኩ ነው። ግን እግዚአብሔርን አምናለሁ፣ በፈጣሪ ተማመናለሁ። ሁልጊዜ እሱን አመሰግናለሁ። ሁሉም ነገር በእግዚአብሔር ቸርነት ድል ይሆናል። እኛም የሰጠሽንን ትምህርት ከልባችን ፈጽሞ አንረሳውም። በጸሎታችን ሁሌም እናስብሻለን። እንደ እግዚአብሔር መልካም ፍቃድ ያንቺ ብሩህ አእምሮ፣ ንጹህ ልብና ታላቅ መንፈስ ያላት ታዳጊ ፈጽማ እንደምትድን ከዚህ የህመም ስቃይ ወጥታ ነገ በሙሉ ጤንነት አድጋና በስኬቷም ደምቃ እንደምናያት ሙሉ እምነታችን ነው። ፈጣሪ በታላቅ የፈውስ እጁ ይዳብስሽ፣ ወሰን በሌለው ፍቅሩ ይሸፍንሽ፣ በማያልቀው ሰላሙ ያጽናሽ። በሽታው ደምሽ የሚበክለው ፈገግታሽ ግን የሁላችንም ልብ ፈውሷል ይላል ይህ የስነ ልቦና ባለሙያ። ስለ ማራኪና ተስፋ ሰጭ ፈገግታሽ ከልብ እናመሰግናለን እንላለን። እኛም በንግስት ቤተሰቦች ስም በሞት ጥላ ውስጥ ስላሳየችን የማይናወጥ ተስፋ እናመሰግና ዘንድ ግድ ይለናል። አሁን ለምሳሌ ስጋና ደሙን ተቀብዬ ከሆነ ጥሩ ስራ ሰርቼ ከሆነ መሞተው ምንም አይመስለኝም። ምክንያቱም መንግስተ ሰማያትን ነው የምወርሰው። ከዛ ከመላእክት ጋር ነው ምዘምረው። ስዘምር እግዚአብሔርን ሳመሰግን ነው የምኖረው። ውድ ቤተሰቦቻችን እኛም የዚችን አሳዛኝ ታዳጊ የህይወት ውጣ ውረድና እያለፈች የምትገኝበት መንገድ ምን ይመስላል የሚለውን ያስቃኝንበት መሰናዶ ይህን ይመስል ነበር። በያላችሁበት ጥሩ መልካም ጊዜ ተመኘን።